ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች እንደወትሮ ሁሉ በማህበራዊ ፖለቲካዊ ኢኮኖሚ እድምታ ያላቸው መረጃዎች ስንለቅ ሼር ሰብስክራይብ በማድረግ አብራችሁን ሁኑ። ዘውትር የደውል ምልክቷን መጫናችሁን አትርሱ። እነሆ ከ4 ዓመት ያስቆጠረው የአማራ ክልል የትጥቅ ትግል ዛሬም ድረስ መቋጫ አልተገኘለትም። በተለያየ ጊዜ በመቆምና እንደገና በማገርሸት ቀጥሏል። የትግሉ ዓላማ መነሻ የአማራ ሕዝብ መብቱ ጥቅሙና ክብሩ ተነክቷል፣ ማንነቱ ተሸርሽሯል በሚል ዓላማ የሕዝቡን ጥቅምና ክብር ዳግም ወደ ነበረበት ለመመለስ በሚሉ አካላት የተደራጀው የፋኖ ቡድን እነሆ ትግሉን ከጀመረ 4 ዓመታት አስቆጥሯል። ጉዳዩ በፌዴራል መንግስት በኩልና በተለያዩ አሸማጋይ አካላት ከጦርነት ይልቅ በጠረጴዛ ውይይት በሚል ጥያቄ ቢኖረውም ጥያቄው ዛሬም ድረስ መልስ አላገኘም። ከዚህ ቀደም የዓላማው መስራችና አደራጅ በመሆን በፌዴራል መንግስት ስልጣን ላይ የመፈንቅለ መንግስት አሲረዋል በሚል እርምጃ የተወሰደባቸው ኮሎኔል አሳምነው ጽጌ፣ የክልሉ ርዕሰ መስተዳድር ዶክተር አምባቸውና ባልደረቦቻቸው እንዲሁም የዚህ ዓላማ ሰለባ የሆኑት ጀነራል ሰዓረና ኳርተር ህይወታቸው ማለፉ የሚታወስ ነው። ከዚህም በዘለለ በዚህ የፋኖ የፌዴራል መንግስት ጦርነት ምክንያት በሺዎች የሚቆጠሩ ዜጎች ህይወታቸው ያለፈ ሲሆን እስከዛሬ ድረስ በአማራ ክልል በርካታ የመንግስት መሰረተ ልማቶች፣ ጤና ጣቢያዎች፣ ትምህርት ቤቶች ከጥቅም ውጪ ሆነዋል። ግጭቱ በክልሉ በቱሪዝም ኢኮኖሚ ላይ በሀገር አቀፍ ደረጃ ትልቅ ኪሳራ አስከስቷል። በርካታ መንገዶች ከጥቅም ውጪ በመሆናቸው ምክንያት ለትራንስፖርት መስተጓጎል ትልቅ ጉዳት አድርሷል። ህጻናት ከትምህርት ገበታቸው ተነስተው ተሰደዋል። ከአካባቢያቸው በመራቅ ትምህርት ቤቶች ተዘግተው ቆይተዋል። በዚህ ጦርነት ምክንያት የፋኖ ዓላማ የደገፉ በርካታ የመንግስት አካላት የነበሩ በመሆኑ በክልሉ ለመረጋጋት አለመቻሉ ዋነኛ ምክንያት ነው። ከባዕድ ሀገራትና በውጭ ሀገር ከሚገኙ የክልሉ ተወላጆች የሚደገፈው የፋኖ ቡድን በተለያዩ ወረዳና ዞኖች በመንቀሳቀስ በርካታ ውድመትን አደርሷል። በንብረትና በኢኮኖሚ አውታር ላይ የደረሰው ኪሳራ በውል ባይታወቅም በሀገር ኢኮኖሚ ላይ ትልቅ ኪሳራ አደርሷል። ይህ በዚህ እንዳለ የፋኖ አመራር አባላት በፌዴራል መንግስት በየጊዜው በሚደረግ ድርድርና ውይይት የተስማሙ በጦርነቱ ምክንያት ስራ ያቆሙ የመንግስት ሰራተኞች ጦርነቱን በቀጥታም ይሁን በተዘዋዋሪ ሲደግፉ የነበሩ የክልሉ በጭልጋ ወረዳና ዞኖች ስራ አቁመው የነበሩ ችግርና እንግልት የተዳረጉ የነበሩ 2800 የመንግስት ሰራተኞች ታድሶ በማድረግ ወደ ስራ ገበታቸው የተመለሱ ሲሆን ከዚህ ውስጥም 738ቱ መምህራን ሲሆኑ ሌሎች ደግሞ በተለያየ የስራ እርከን የሚገኙ የቢሮ ሰራተኞች ናቸው። በተያያዘም በክልሉ የነበረውን ጦርነት የተፈናቀሉ 92000 ቤተሰቦች ወደ የቀያቸው እንደተመለሱ የተደረገ ሲሆን 1337 በትጥቅ ትግል ላይ የነበሩ የፋኖ አባላት ዳግም ታድሰው በማድረግ ወደ ትውልድ መንደራቸው ተመልሰዋል። ወደ ቀድሞ ህይወታቸው እንዲመለሱ ተደርጓል። እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አገላለጽ ይህ ውጤት የመጣው በመንግስት ያለሰለሰ ጥረት ብቻ ሳይሆን በሀገራዊ ምክክር መድረክ ጥረትና የተለያዩ መንግስትና ተቋማት ባመጡት ውጤት ነው ብለዋል። በአሁኑ ወቅት ፋኖ ትግሉን አሁንም እንደቀጠለ ያለ ሲሆን እስካለ ድረስ በዜጎች ንብረትና ህይወት በሚሊተሪ አባላት ሞትና ጉዳት ከመቀነስ ይልቅ በየጊዜው እየጨመረ መምጣቱ ለአካባቢው ሰሜናዊ ኢትዮጵያ አለመረጋጋት ምክንያት ሆኖ መቀጠሉ አይቀርም እንላለን። ሰላም።